ሀቢባ ቤት ሀቢባ ቪው አይታይ እንጂ ስለናንተ ቤተሰብ ጉዳዩ አይደለምና መታችሁ የቤታችሁን ገበና ለሚዲያ አውጥታችሁ የምትሰጡ ሰዎች እኔ በጣም ነው የምገርሙኝ። ሀቢባ ቤቷ ቪው ያምጣላት እንጂ የቤተሰቦቿንም ቢሆን ገበና አውጥታ ትሰጣለች ብዬ ገምታለሁ። ግን ሀቢባ ስንት ቤተሰብ ይኑራት፣ እናቷ ማን እንዲሆኑ ፎቶአቸው ማን ይሁን አውጥታ አታውቅም። እናንተ ግን እየሄዳችሁ የቤተሰባችሁን ጉድ ስላዳመጧችሁ ፍራንክ የሚሰጣችሁ አለ። ፍራንክ የሚሰጥሽ አለ እናትሽን ገበና። እናት ደግሞ የፈለገ ብታረግ አንቺን በልቃጣ ማለት ነው ወተሽ እናቴ እንዲታረግ ነበር አንቺን ለማሳደግ ያንቺን ሆድ ለመሙላት ያንቺን ከርስ ለመሙላት ነው እንጂ እናት ምንም ልታረግ አትችልም። እኛ ተመተን ያደግነው መመታት ብርቅ ነው እንዴ? ተመነታት አይደለም። እኔ ተነክሼ አውቃለሁ። በጣም አስቸጋሪ ልጅ ነበርኩ። ይሄ ሁሉ የሆነው እኔ ባልጌ እንዳልቀር እኔ ዱርዬ እንዳልሆንባት አንዱ እንዳያታልለኝ አታሎ ሴት ልጅ ነን። ሴት ልጅ አንድ ወንድ አታሎ የሆነ ነገር ካደረጋት መመለስ አይችልም። ወሬቨር ድንግልናችንም ቢሆን አንዱ አታሎ የሆነ ነገር ቢያደርግ መመለስ አይችልም። እናት ያላትን ድል መምታት የተሟላ ሁሉ ነገር ኖሮት እኔ አሁን በጣም ሀብታም ባይባልም ሚድል ክላስ በሚባል ቤተሰብ ነው ያደግኩት። አባቴ መኪና እየነዳ ምናምን ነው ብቻ የኖር ነው። እንደዛም ኖረን ግን እናት ልጇ ከጥፋት ለመመለስ የኢትዮጵያ እናት በማማሲያ ትመታለ፣ ትቆነጠጣለ፣ ካልሰማ ትነከሳለ። በርበሬ ሁሉ የሚታጠኑ ቤተሰብ ነበሩ። እኔ እግዚአብሔር ይመስገን መስዬ እንዴት ነሽ? እግዚአብሔር ይመስገን እኔ በርበሬ የምታጠን እናት አልነበረችኝም እንጂ እኔ ታጠን ነበር። በጣም ነበርኩ አስቸጋሪ። ወጥቼ ሴት ልጅ ነኝ ብይ ልጫወት እላለሁ። ወጥቼ ባልከለከል እኛ ኢትዮጵያ ታውቃላችሁ ባይስክል መንዳት ራሱ ባለጌ ሴት ነው የምንባለው። ስለዚህ እኔ ደግሞ የምፈልገው ባይስክል መንዳት፣ ጆተኒ መጫወት፣ ብይ መጫወት፣ ኳስ መጫወት። ወንድ ለምን አልሆንኩም ብዬ በጣም ከምናደዱት ሴቶች አንዱ ነኝ። እኔ ከቤት አስቸጋሪ ነበርኩ። እንደኔ የተመታ ልጅ የለም በእናቴ። እንደዛም ሆኖ ደግሞ ለእናቴ እንደኔ ያገለገላት የለም። ወፍጮ ቤት ሄዳለው፣ እህል ከሚያስፈጨው ጤፍ ከሚያስፈጨው ልጅ ጋር ሜቢ ለቁርስ የሚበላ አምባሻ ላስፈጭ ሄዳለው፣ ወይ የሆነ ነገር ላረግ እችላለሁ የውጭ ስራ ደስ ስለሚለኝ። ስለዚህ እናት መታች። እናቴን ትመታኝ ነበረ። እናቴ እንዲታረግ ነበር። ያንቺ እናት ገና ያንጎና አባትሽ ዘርግፎሽ ጥጦሽ ሄደ። አባትሽ ዘርግፎሽ ከሄደ እናት ከወለደች በኋላ እንደው ታፍና ትሙት የሚል ህግም የለም። እናንተን ለማሳደግ ምናልባት ወንድ ልትይዝ ትችላለች። ገንዘብ የሚሰጣት ወንድ ስጋ እንደመሸጥ በለው እናንተን ሆድ ለመሙላት። አታፍሪም? እናቴ እንዲታረግ ነበር ብለሽ ወተሽ በልቃጣ ደግሞ እንግሊዘኛ ልትናገሪ ትፈልጋለሽ። መጀመሪያ አማርኛሽን ባዳመጥሽ። የዛሬው ፊሊተር ደግሞ ምንድን ነው የሚመስለው? ጂጂክያን መስላለሁ ልበል? ቆይ ላስተካክለው። ይሄ ፊሊተር አልወደድኩትም። ጂጂክያ ተስፋ ቆርጣ ለፊሊተር መታለች። የዚምባብዌን በረኛ ነው የምትመስለው። እውነተኛ መልኳን በማውጣቷ እግዚአብሔር ይስጣት። እና ያገኘሁትን ፊልተር ነው ዝም ብዬ ተጠቀምኩት። ልጅቷ እናት የፈለገ ነገር ብታረግ ሺዝ ራይት። ወልደሽው ብለውሻል፣ ወልደሽው። በበለጠ ደግሞ ስለናክ የምታውቁት እቅ ብላችሁ ከማጸናችሁ ስትወልዱ እናቴ እንደዚህ 9 ወር እኔን ተሸክማ ነበር፣ ወይኔ እናቴ እንደዚህ ሌሊት ተነስታ እኔን ታጠባ ነበር። ሌሊት አጥብታችሁ ስታረሱ እንደገና መታችሁ ጥጦ ስታጡ፣ ከጥጦ አጠባችሁ ሲባል ምግብ ሲጀምሩ ደግሞ ለእናንተ ማሰብ ትተውና የፃን ልጅ ምግብ እንዴት እንደሚሰራ ማሰብ። ከዛ ምን ይበላሉ ልጅ ምን በላች ጡት የኢትዮጵያ የረባ ምግብ ሳይበሉ ጡታቸውን ሲያጠቡ
5 ልጅ መውለድ ማለት በጣም ከባድ ነው። እንደሚያወሩት ከሆኑ 5ቱም ሴቶች ናቸው መሰለኝ። እንዴ ስንት እናት አለ አይደል እንዴ ልጆቿን አምጥታ ለማደጎ ሰጥታ አሁን በየእንትኑ የሚያስፈልጉ ለአንድ ድርጅት አንስታ ብትሰጣችሁ እኮ እሷ ለራሷ አረብ ሀገር ሄዳ ከብራ ወርቆቿን ይዛ ለራሷ የሚሆን ለቀሪው ዘመኗ የሚሆነውን ይዛ ገብታ መሲ ሚዲያ ላይ ሄዳ ልጆች ጠፍተውብኛል ባሌ ጥሎኝ ሲሄድ እኔም አልቻልኩም ሰጠዋችሁ ማለት ትችላለች። ግን ያንን አላረገችም። ጥራ ግራ ተጠብሳ አሁን ራሱ ያንግናት እናትየው። እንግዲህ በዛ እነሱ እንግዲህ ባደጉበት ዘመን የ15 ዓመት ወይ የ20 ዓመት ዲፍረንስ ያላቸው ልጆች ነው የወለደችው። መስጠት ትችላለች እኮ ለማደጎ። ኢትዮጵያ ውስጥ ልጅ ይቀበሉ ነበር። ህፃናት አውጥታ ጥላ ሄዳ እሷም አረብ ሀገር ጥላ መሄድ ትችላለች። አባትየው ጥሎ እንደሄደው እኔ እኮ በጣም የሚገርመኝ አባት ጥሎ ሄዱና ልጆች 18 ሲሞላቸው አባታቸውን ሲያገኙ ማይ ዳድ የሚሉት ዳድ አባሽ ይጥፋ ከረፈፍ። እሱ ጥሏት ባሄድ ኑሮን አብረው ቢካፈሉ አሁን የምትዩን ነገር አታይም ነበረ። ጥሎሽ ሄዶ የራሱን ኑሮ አስበልጦ ማለት ነው።